የኩላሊታችንን ጤና ለመጠበቅ የሚያግዙ 6 ቀላል መንገዶችም በደም ውስጥ ያለን ቆሻሻ ያጣራ በሽንት መልክ የሚያስወጣው ኩላሊት በጣም አስፈላጊ ከሆኑ የሰውነት ክፍሎች አንዱ ነው። እንደ ዓለም አቀፍ ኒውሮሎጂ ማህበር ደግሞ የደም ግፊትን ከመቆጣጠር ባለፈ በሰውነት ውስጥ ያለን የኬሚካል ሚዛን ለመጠበቅ ያግዛል። በጣም ወሳኝ የሆነው አገልግሎቱን ደግሞ ቀይ ደም ህዋስ እንዲዘጋጅ ድጋፍ ማድረጉ ነው። ስለዚህ ኩላሊት ሲጎዳ መዘዙ ብዙ ነው። በአሁን ጊዜ በመላው በርካታ ሰዎች በኩላሊት ህመም ይሰቃያሉ። ከሳራ በታች ባሉ የአፍሪካ ሀገራት የኩላሊት ህመም በከፍተኛ ፍጥነት መጨመሩ ባለሙያዎች እየገለጹ ይገኛሉ። በኢትዮጵያ በኩላሊት ህመም ምክንያት ጥሪታቸውን ለህክምና ከመዋል ባለፈ የሰው እጅ ለማየት የተገደዱ ሰዎች በርካታም ናቸው። ህመሙ የጸናባቸው በህይወት ለመቆየት ዲያሊሲስ ወይም የኩላሊት እጥበት ለማድረግ ይገደዳሉ። ያውም ቢያንስ በሳምንት 2 ጊዜ። ይህ ደግሞ በበጎ አድራጎት ወይም በመንግስት ድጋፍ ካልተደረገ ቀላል የሚባል ገንዘብ የሚጠይቅ ነገር አይደለም። ይሄን የኩላሊት እጥበት ወይም ዲያሊሲስ እክል በገጠመው ኩላሊት ምትክ በማሽን እገዛ የሚደረግ የደም ማጣራት ስራ ነው። የተስፋፋ በርካቶች ሰዎችን ጤና እያስተጓጎለ ከሚገኘው የኩላሊት ችግር ላይ ከመድረሱ በፊት የተለያዩ ጥንቃቄዎችን በማድረግ እንደሚቻል ባለሙያዎች ይመክራሉ። ታሙ ከመማቀቅ እንደሚባለው ባለሙያዎች የሚከተሉትን 6 ወሳኝ ነጥቦችንም በመተግበር የኩላሊት ጤናን መጠበቅ ይቻላል ሲሉ ይደመጣሉ። አንደኛ፣ በቂ ውሃ ይጠጡ። ኩላሊታችንን ጨምሮ በአጠቃላይ ሰውነታችን ጤንነት አስፈላጊ የሆነውን በቀን 8 ብርጭቆ ውሃ ይጠጡ። እንደ የሱካር በሽታ፣ የደም ግፊት የመሳሰሉ ለበሽታዎች ተጋላጭ የሚያደርጉ የጤና እክሎች ካሉ ደግሞ ውሃ መጠጣቱ ይበልጥ ይመከራል። የቀዶ ህክምና ያደረጉ ሰዎችን ከህክምና በኋላ በቂ ውሃ እንዲጠጡ ባለሙያዎች ይመክራሉ። ሁለተኛ፣ የአልኮልና ሲጋራ ማቆም። አልኮልና ሲጋራ የኩላሊት ጋር አይንና ናጫ ናቸው። በመሆኑ ሁለቱም መለያየት አስፈላጊ ነው። የሚወስዱትን አልኮል መጠን ይቀንሱ፣ ሲጋራ ማጤሶትን ያቁሙ። እነዚህን ማድረግ ደግሞ ለኩላሊቱ ብቻም ሳይሆን በአጠቃላይ የሰውነታችን ጤና እጅግ በጣም ጠቃሚ በመሆናቸው ተግባራዊ ማድረግ ጥቅሙ ብዙ ነው ይላሉ። ሶስተኛ፣ ከእጽዋት ከተቀመሙ ነገሮች ይጠንቀቁ። ለጤናና ለሌሎች የተለያዩ ነገሮች በቅርብ ሰዎች ወይም ባለሙያንን በሚሉ ሰዎች ምክር ከተለያዩ ነገሮች የተቀመሙ ነገሮችን ከመጠጣታቸው በፊት ቆም ብለው ማሰብ ይኖርቦታል። በተለይም ክብደት ለመቀነስ ለተመሳሳይ ጠቀሜታ በቤት ውስጥና በሌላ ቦታ የሚዘጋጁ መጠናቸውና ይዘታቸው የማይታወቁ የእጽዋት ውጤቶችን መውሰድ ችግር ሊያስከትልም ይችላል። በአሁኑ ወቅት ደግሞ ለጤና ጠቀሜታ አላቸው ተብለው የሚዘጋጁ እጽዋትን በተመለከተም በማህበራዊ ሚዲያዎች ላይ በስፋት መረጃዎች ይሰራጫሉ። ሁሉንም ማመን ይከብዳል። ስለዚህ እነዚህን የእጽዋት ውህዶችን ከመውሰዱ በፊት በሐኪሞን ማማከር ይመረጣል። ይህንንም ሲያደርጉ ደግሞ አንድም ኩላሊቶን ሁለትም ሙሉ ጤናውን ከጉዳት ይታደጋሉ ማለት ነው። አራተኛ፣ መድኃኒቶቹን ያለ አግባብ አይውሰዱም። ከሐኪም ካልታዘዘ በስተቀር መፍትሄ ስለተባለ ወይም ሌሎችን ስላሻለ የትኛውንም አይነት መድኃኒት መውሰድ አይገባውም። በተደጋጋሚ የሚከሰቱ ህመሞች ለማስታገስ አዘውትረን የምንወስዳቸው መድኃኒቶች እፎይታን እየሰጡን በሚመስሉ ለጉዳት ሊዳርጉንም ይችላሉ። አንዳንድ የህመም ማስታገሻዎችና ሌሎች መድኃኒቶች የተለያዩ የአካል ክፍሎች ሊጎዱ ይችላሉ። ለነዚህም አንደኛው ተጋላጭ ደግሞ ኩላሊታችን ነው። ስለዚህ በባለሙያ ያልታዘዘ የትኛውንም መድኃኒት ከመውሰዱ በፊት ሐኪም ምክር ማግኘት ሊከተል የሚችለውን ጉዳት ያስቀራል። በተጨማሪ መድኃኒቶችን በባለሙያዎች ከማይሸጡባቸው ቦታዎች አይግዙ፣ አይጠቀሙ። አምስተኛ፣ ምርመራ ያድርጉ። በተቻለ አቅም በስንት ጊዜ አንድ ጊዜ የኩላሊቶን ብቻም ሳይሆን የሌሎች አካል ክፍሎችን ጤንነት በምርመራ ማረጋገጥ ያስፈልጋል። በዚህ ጊዜ በተለያዩ ምክንያቶች እያቁጥቁጡ ያሉ ከባድ የጤና ችግሮችን ስር ሳይሰዱ ለማወቅ ስለሚቻለው በጊዜ በመታከም ለመዳን እድል ይፈጥራል። ለኩላሊት ደግሞ በተደጋጋሚ ሳይሆን ከተቻለ ባለሙያዎችን በማማከር በጊዜ ልዩነት ውስጥ የአልትራሳውንድ ምርመራ ማድረግ ጠቃሚ ነው። ምንም አይነት ምልክት ባይታይ እንኳን ቢያንስ ከ2 እስከ 5 ዓመት ባለ ጊዜ ውስጥም አንዴ የአልትራሳውንድ መታየት ይመከራል። ይሄ ደግሞ የኩላሊቶንና የሌሎች አካሉን ክፍሎችን ጤንነት ለማወቅና አስፈላጊውን ህክምና እንዲያደርጉ ለማድረግም ያግዙታል።
ስድስተኛ የደም ግፊቶን ይቆጣጠሩ። በአሁን ወቅት በዓለማችን እየተስፋፉ ካሉ ተላላፊ ካልሆኑ በሽታዎች መካከል አንዱ የሆነው ከፍተኛ የደም ግፊት አንዱ ነው። የደም ግፊት እንደ ጤና እክል ሆኖ ሳለ መቆጣጠር ካልቻለን ሌሎች የጤና ችግሮችንም ሊያስከትል ይችላል። ስለዚህም ከ40 ዓመት በላይ የሆኑ ሰዎች የደም ግፊቶን የጨመረ መሆኑን በሚረዱበት ጊዜ ችላ ሳይሉ በቁም ነገር ሊከታተሉት ይገባል። ከፍተኛ የደም ግፊት የምልክት አልባ የኩላሊት ችግር የመጀመሪያ ምልክት እንደሆኑ ባለሙያዎች ስለሚገልጹ የደም ግፊቶን በመቆጣጠር የኩላሊቶን ጤና መጠበቅ ይችላሉ።